ሰዎች አሉ ከጥንትም ጀምሮ ማለት ነው ሐሳቡ ይነሳ ነበር። ነገር ግን የነገሌ ነው ተብሎ ራሱን የቻለ አካል ተሰጥቶት አይታወቅም። አሁንም በሀገራችን ሳይቀር ብቅ የሚሉ አሉ። መጽሐፍ እስከ ማሳተም ደርሰው በዚያም ላይ የሀገራችን ቅዱስ ሲኖዶስ ውሳኔ ሰጥቶበት መጽሐፉም እንደተወገዘ ሁላችንም የምናውቀው እውነት ነው። እንግዲህ ቅባት የምንለው ባህሉ አስተምህሮ ከብዙ የኑፋቄ ትምህርቶች ሊገባ ይችላል። በብዙ የኑፋቄ ትምህርቶች የተጠመደ ነው ሆኖ የምናገኘው። ከነዚያ መካከል እንግዲህ በመጽሐፋቸው ላይ ያገኟቸውን አንዳንድ ሐሳቦች ባነሳ ከብዙ የኃጢአት ቅመም ከብዙ የኑፋቄ ቅመም የተቀመመ ሐሳብ እንዳለበት በመጽሐፋቸው ለመረዳት አያዳግተንም። ምንድነው የሚለው? በወልዳብ የሚባል መጽሐፍ ነው አሳትሞ የነበረው በቅዱስ ሲኖዶስ የተወገዘው ማለት ነው። በ165ኛው ገጽ ላይ ስጋን በቃል ርስት ክቡር ልዑል እንዳልነው ቃልንም በስጋ ርስት በቅባት ከበረ፣ ተላአለ፣ ነግሰ፣ ኮነ ፈጣሪ እንለዋለን በማለት ይናገራል። ይሄ ማለት ምንድነው? ቃልንም በስጋ ርስት ከብረ፣ ተላአለ፣ ነግሰ ብለን ልንናገርለት ይገባል ብሎ ነው የሚያምነው። ይሄን በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት መጽሐፋቸውም ላይ እሳቸውም አንስተውታል። ተቀባ አንቀጹ ለቃል ነው ብለው ነው የሚናገሩት። እሳቸውም ከዚሁ ጋር ተመሳሳይነት ያለው ሐሳብ ነው የሚሆነው። በስጋ ርስት ቃል ራሱ በመንፈስ ቅዱስ ቅባትነት ከበረ ብሎ ነው የሚያምነው። ይህን በመጽሐፋቸው ላይ ተጽፎ የምናገኘው ስለሆነ ነው። ፈጣሪነትን ልዑልነትን የተቀበለው በቅባተ መንፈስ ቅዱስ ነው፣ ሎቱ ስብሐት ብሎ ነው የሚያምነው ማለት ነው። የእኛ ቤተ ክርስቲያን ደግሞ መንፈስ ቅዱስ ቅድመ ዓለም በህልውና የማይለየው ገንዘቡ ነው ብላ ታምናለች፣ ትመሰክርማለች። ይሄ ማለት ምንድን ነው? የመንፈስ ቅዱስ ሕይወትነት ከቃል በህልውና ተለይቶ አያውቅም። መንፈስ ቅዱስ ከወልድ በአካል የተለየ ነው። በህልውና ግን ከወልድ ወይም ከቃል ተለይቶ አያውቅም። በምንነት ከተባለ በእስትንፋስነት ወይም በሕይወትነት ተለይቶ አያውቅም። በእነዚህ ሰዎች መጽሐፍ ላይ ግን ፈጣሪነትንም ገንዘብ ያደረገው መንፈስ ቅዱስን ተቀብሎ እንደሆነ ያሳየናል ማለት ነው። ሌላው እዛው በ165ኛው ገጽ ላይ ስጋ ከቃል ጋር ቢዋሃድ መንፈስ ቅዱስ ጊዜ ሳይሻ ቢያድርበት ንዴት ትህትና ቀረለት ይላል። መንፈስ ቅዱስ ጊዜ ሳይሻ ቢያድርበት ንዴት ትህትና ቀረለት ይላል። ቀጥሎ ያለውም በ210 ገጽ ላይ በዚያው መጽሐፍ ላይ ማለት ነው በ210ኛው ገጽ ላይ በቅባት ከበረ ማለትስ ምን ማለት ነው ቢሉ በንሳተ መንፈስ ቅዱስ በህድረተ መንፈስ ቅዱስ ከበረ ማለት ነው ብሎ የመንፈስ ቅዱስ ማደሪያ አድርጎ ነው የሚናገረው። ይሄ ማለት ምንድነው? በምስጢረ ሥላሴ ትምህርታችን እኛ አንዱ አካል በአንዱ አካል ያድራል ብለን አናምን። በሥላሴ ዘንድ አንዱ ለአንዱ ማደሪያ አይደለም፣ አንዱ በአንዱ የሚያድርም አይደለም። ነገር ግን በህልውና አንዱ ካንዱ የተለየ አይደለም። ለምሳሌ እንውሰድ። የፀሐይ ብርሃንና የፀሐይ ሙቀት በዓለም የመሉ ናቸው። በዓለም ውስጥም ይኖራል። በየራሳቸው ህልዋን ሳይነጣጠሉ በየራሳቸው ቅውማን ናቸው። ብርሃን በሙቀት አያድርም፣ ሙቀትም በብርሃን አያድርም። ሀዳሪና ማህደር አይሆኑም። መለያየትም የሚችሉ ነገሮች ደግሞ አይደሉም። ቃልና እስትንፋስም እንደዛው ናቸው። መለያየት የሚችሉ ነገሮች አይደሉም። አንድ ላይ ይኖራሉ። ነገር ግን ሀዳሪና ማህደር ሊሆኑ አይችሉም። ተፈጥሯቸው እንደዛ ያሰናብታቸው አይፈቅድላቸውም። ለዚህ ነው በምስጢረ ሥላሴ ትምህርታችንም ውስጥ አንዱ አካል በአንዱ ላይ አያድርም፣ ነገር ግን አንዱ በአንዱ ህልዋን ናቸው ብለን እናምናለን። ይህንንም የወሰድነው ከራሱ ከባለቤቱ ከመድኃኒታችን ከኢየሱስ ክርስቶስ አስተምህሮ ነው።
መድኃኔ ዓለም ክርስቶስ ለደቀ መዛሙርቱ ሲያስተምራቸው ምን ብሏቸው ነበር? በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ማለት ነው። አነ በአብ ወአብ ብየ ነው የሚለው። እኔ በአብ ህልው እንደሆንኩ አብን በእኔ ህልው ነው ይላል። እንግዲህ አስተውሉ። አነ በአብ ነው የሚለው። አነ ምስለ አብ አይልም። እንደ ሁለት አድርጎ በህልውና አንድ ናቸውና በከወይን ሶስት ይሁኑ እንጂ በህልውና ግን አንድ ናቸው። በአካል ሶስት ይሁኑ እንጂ በባህሪ ግን አንድ ናቸው። ስለዚህም የህልውና አንድነቱን ሊገልጽ በሚችል አነ በአብ ህልውና ታገነዛዝባለች። የከወይን ሶስትነትን መነጣጠል እንዳይኖር መበታተን እንዳይኖር ታደርጋለች። ከዚህ የተነሳ ምን እንላለን? አንዱ ባንዱ ህልው ነው፣ ነገር ግን አንዱ ባንዱ አደረ አይባልም። አሁን በዚህ የስህተት መጽሐፍ ላይ ተጽፎ የምናነበው ግን በንስሐተ መንፈስ ቅዱስ በህድረተ መንፈስ ቅዱስ ከበረ ብሎ ነው እያስተማረ ያለው ማለት ነው። ይሄ ከባድ ስህተት ነው። ማህደረ መንፈስ ቅዱስ እያደረገው ስለሆነ ማለት ነው። ቃልን ማህደረ መንፈስ ቅዱስ እያደረገ ስለሆነ በንስሐተ መንፈስ ቅዱስም ከበረ ብሎ እያስተማረ ስለሆነ ማለት ነው። በዚህ በነገስታቱ ታሪክ በአፄ ፋሲል ዜና መዋዕልም ላይ እንደምናነበው መምህሬ መልአከ ብርሃን አድማሱ ጀንበሬም ጽፈውታል በመርሎተ አሚን መጽሐፋቸው ላይ። እሳቸውም እንደገለጡት አፄ ፋሲል እንደነገሱ ወዲያውኑ የወሰዱት እርምጃ ካቶሊካውያንን ከሀገር ማስወጣት ስለነበረ ውጣ ብለው የፈረዱበት መናፍቅ ምጥዋ ላይ የስም መቀየር ብዙ ጊዜ ሊያጋጥም ይችላል። በአቡነ ጎርጎሪዮስ ሌላ፣ በመልአከ ብርሃን አድማሱ ታሪክ ደግሞ ሌላ ሊሆን ይችላል። ይሄ ታሪክ ነው። ሃይማኖት እስካልሆነ ድረስ ሁለቱም የሚስማማበትን መንገድ ባለ ታሪኮች መርጠው ማስማማት ነው የሚጠበቅብን እንጂ ይሄ ታሪክ እንደ ሃይማኖት ሆኖ ሊያወዛግብ የሚችል ነገር ብዙ አይኖረውም። የሆነው ሆኖ ጉዳዩ ተፈጽሟል። እውነት ነው ተፈጽሟል። እና ውጣ ተብሎ ሲወጣ ምጥዋ ላይ ምን ብሎ ተናግሮ ወጣ? ክፉ ቃል ተናግሮ ወጣ። እነዚህ ኢትዮጵያውያን ሞኞች ናቸው፣ ነሳ ተወክፈ ይላሉ። መንፈስ ቅዱስን ነሳ ብለው ይናገራሉ። ግን ተቀብሎ ምን አደረገው ቢሏቸው ምን ይላሉ? ይሄን የሰሙ ሁለት ደቀ መዛሙርት ኤዎስጣቴዎስና ርጉም ተክለ ሃይማኖት የሚባሉት ወደ ሀገሪቱ መሃል ገብተው ምን አደረገው ብለው ጎንደር ሊቃውንት ላይ መጥተው ጥያቄውን አቀረቡት ነው የሚለው። ያን ጊዜ ሶስት አይነት ሐሳቦች ተነስተው ነበረ። ከበረበት ያሉ ነበሩ፣ በቅባተ መንፈስ ቅዱስ ከበረ ያሉ። እንዲሁ ደግሞ በጸጋ የጸጋ ልጅ የማደጎ ልጅ ሆነበት ብለውም ደግሞ ያመኑ ሰዎች ነበሩ። እንዲህ ሆኖ የተለያየ ሐሳብ እንዲያመጡ ያደረጋቸው ጠላት ነው። በዚህ መንገድ ከፋፍሏቸው የነበረውን ታሪክ ነው እንዳለ ያንን ወስደው በህድረተ መንፈስ ቅዱስ በንስሐተ መንፈስ ቅዱስ ከበረ ብለው የነገሩን ከዚህ መጽሐፍ ላይ እንደምንረዳው። ሌላ አንድ ነገር ልጨምርላችሁና ብዙ ጊዜ ስለ ጠላት ማውራት ለጠላት ምስክርነት መስጠት ነው ይባላል። በእርግጥ አንዳንዴ ለጥንቃቄም ይረዳል አይደል? ምንድነው አለች የሚባለው? ፍየልና ምንድናቸው ጠላት? ፍየልና ነብር ናቸው አይደል? ፍየልና ነብር አይስማሙምና ከዕለታት በአንድ ቀን የፍየል ልጅና የነብር ልጅ አብረው ሲጫወቱ ብለዋል። ሳይተዋወቁ ማለት ነው። መቼስ ህፃን መሆን ጥሩ አይደለ? ደግ ነው ህፃንነት። እና አብረው ሲጫወቱ ብለው ማታ ወደ የቤታቸው ሲመለሱ ዛሬስ እንዴት ነው እስካሁን ከማን ጋር ስትጫወች ነው አለቻት ፍየሏ። ኧረ እንዲህ አይነት ልጅ አግኝቼ ብላ እንደው መልኳን አሳምራ ስትነግራት ያች የምታውቃት የምታሳድዳት ጠላቷ ነብር ናት። እነሱ አገኙሽ አለችና ነገረቻት። ማታ ላይ እነሱ እኮ ማለት ጠላቶቻችን ናቸው፣ እንዲህ ናቸው። ዋሻ እኛ እኮ ይኸውልሽ ማታ ማታ ወደ ቤት ተሰብስበን የምንገባው ቀን ስንበላ ውለን በዚያው ስንበላ እንዳናድር እንደውም ማታ ይሻለን ነበር ለኛ ፀሐይ በሌለበት ጥሩ አድርገን ቅጠሉን እንበላው ነበረ አለቻት። እነሱ ናቸው ቤት ተዘግቶብን እንድናድር የሚያደርጉን ብላ ነገረቻት። የነብሪቱም ልጅ ቤቷ ሄዳ ስትጠየቅ ከማን ጋር ውለሽ ነው እንዲያው ዛሬ ስትባል እንዲህ አይነት እንዲያው ድብልብል ያለች ህፃን ልጅ አግኝቼ ደስ ብሎኝ ከሷ ጋር ሳወራው ስጫወቱ እየመጣው አለች። ከፍየሊቱ ጋር በኋላ እናቷን ፍየል መሆኗ ገባትና እሷንማ ካገኘሻት ነገ ካገኘሻት ጃዷን ይዘሽ አንጠልጥልሽ ይዘሽልኝ ነኝ አለቻት። እነሱ አይደሉም ወይ ቀለቦቻችን አለች። በኋላ በበነጋው ሁለቱም ቤታቸው ሲመከሩ አድረው አይደል ሊጫወቱ ሲወጡ ተያዩ ከሩቅ እና ነይ እንጫወት አለቻት። ማናት ነብር ፍየል ወደ ቤቷ እየሸሸች
አይ በእናንተ ቤት የተመከረው በእኛም ቤት ተመክሯል አለችና ወደ ቤቷ ገባች ይባላል። ምን ለማለት ነው? ጠላትን ማወቅ ማሳወቅ አንዳንድ ጊዜ በጠላት ወጥመድ ውስጥ ላለመግባት ይረዳል። ለዚህ ነው የጠላት ትምህርት እያነሳን የምንናገረው። በቅዱስ ወንጌልም ውስጥ የሰይጣን ንግግሮች ተጠቅሰው ይገኛሉ። ለምን? የሰይጣን ትምህርት እንድንማር ተፈልጎ አይደለም። ለቤተ ክርስቲያን የሰይጣን መልእክት የሚጠቅማት ሆኖ አይደለም። ምስክርነቱ ግን ቁም ነገሩ ሌላ መልእክት ስላለው ነው። እግዚአብሔር ሰይጣንን ረቶት ሰይጣንም ስለ እግዚአብሔር የሰጠው ምስክርነት ስላለ ነው እንጂ እኛ የሰይጣን ሐዋርያ የሚያስፈልገን ሆነን አይደለም። ከዚህ የተነሳ ነው የምናነበው። ይሄንንም ለማለት ያክል ነው። እንግዲህ በገጽ 44ም ላይ በተዋህዶ ከበረባዮች ይልና እንደው የሚተችበት መንገድ ብትመለከቱት በጣም ሁለት የሚያስቁ ነገሮች አሉ። በተዋህዶ ከበረ ማለት በሌላ ገጽ ላይ በተዋህዶ ከበረ ማለት ስህተት አለ፣ መናፍቅነት ነው ይላል። እንዲህ ብሎ እቺ ቤተክርስቲያን የሚሳደብ ግን እዚህ እኛ ጉያ ውስጥ ተደብቆ የሚኖር ነው ስትመለከቱት። እንደው አንዳንድ ጊዜ እኛ ይዘናቸው የምንኖር ግን እኛን የሚያጠቁ እኛን የሚወጉ በጣም ብዙ ነገሮች አሉ። ለጌጥም ብለን ያደረግናቸው ሊሆኑ ይችላሉ። አለበለዚያ ደግሞ ተመችቶን የያዝናቸው ነገሮች ማለት ነው። እነዚህም እኛ አጠገብ ሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ኑፋቄ ነው ብለው የሚሰብኩ ናቸው። እንደውም በጣም የገረመኝን ነው ያነሳሁት። የእስትንፋስ ትርጉሙ ሕይወት እንደሆነ ባይገባቸው መንፈስ ቅዱስ ለቃል እስትንፋሱ እንጂ ሕይወቱ አይደለም ብለው ይክዳሉ ይላል። አሁን ይህች ቤተክርስቲያን በእውነት እንዲህ ብላ ታውቃለች? ሲጀመር ለዚህች ቤተክርስቲያን የመንፈስ ቅዱስን ሕይወትነት ወይም እስትንፋስነት ሊያስተምራት የሚችል ምንም አይነት ካቶሊካዊ ቄስ፣ ጳጳስ፣ ሰባኪ አያስፈልጋትም። ምክንያቱም ከመጀመሪያው ጀምሮ ምስጢረ ሥላሴን ስናጠና ስንማር መንፈስ ቅዱስ እስትንፋስ ወይም ሕይወት ብለን እስትንፋስ ማለት ሕይወት ነው፣ ሕይወት ማለት እስትንፋስ ነው እና የሚለያይ ነገር አይደለም፣ እኛን የሚያስተችም ነገር አይደለም ፈጽሞ ብለንም አናውቅማ። ስለዚህ እና እነሱ ግን በ44ኛው ገጽ ላይ እንደዚያ ብለው ጽፈውት እናነባለን ማለት ነው። በቤተ ክርስቲያናችን አስተምሮ መሰረት ግን መንፈስ ቅዱስኒ ሕይወቶሙ ለአብ ወለወልድ ነው የሚለው። ለአብና ለወልድ መንፈስ ቅዱስ ሕይወታቸው ነው ወይም እስትንፋሳቸው ነው ማለት ነው። በሌላ ቋንቋ የኛም ሕይወት እስትንፋሳችን ነው። ይሄ የኛ የጸጋ ነው። በሥላሴ ዘንድ ደግሞ ባህሪያዊት አካላዊት ሕይወት አለች። ይሄ ማለት መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ሕይወት ተብሎ ይጠራል። እንግዲህ ቅባቶች የምንላቸው እንዲህ አይነት አስተምሮ ያላቸው ሌሎችም መጽሐፉን ስትመለከቱት ቅጡ የጠፋው አንዱ ቦታ ላይ ያመነውን ሌላ ቦታ ላይ የሚክድ እዚህ ላይ የካደውን እዚያ ደግሞ ሄዶ የሚያምን እንደው ግርና ራስ የሆነ ክህደት የሞላበት